በ1924 ዓመተ ምህረት በወሎ ቦረና ገነት አካባቢ የተወለዱትና ከ35 ዓመታት ተከታታይ የሃይማኖት ትምህርት በኋላ ታላቅ የእስልምና ሃይማኖት መምህር የሆኑት ተቀዳሚ ሙፍቲ ሼህ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። በ1967 ዓመተ ምህረት የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት መስራች የነበሩት ሐጂ ዑመር ኢድሪስ ከ2011 እስከ 2014 ዓመተ ምህረት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ያገለገሉ ሲሆን ከ1960 ዓመተ ምህረት አንስቶ በሞት እስከ ተለዩበት የ2018 መስከረም ወር ድረስም በተለያዩ መስጊዶች በመምህርነት በስነ ምግባር እነጻ ሲያገለግሉ የቆዩ የሃይማኖት አባት ነበሩ። የፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ እንዲሁም ሌሎችም ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የተካሄደውን የሽኝት መርሃ ግብር አቤል አበበ አሰናድቶታል። والقمر قدرناه منازل حتى عاد كالعرجون القديم لا الشمس ينبغي لها أن تدرك القمر ولا الليل سابق النهار وكلهم بفلك يسبحون وآية لهم أنا حملنا ذريتهم في فلك المشحون وخلقنا لهم من مثله ما يركبون وإن نشأ نغرقهم فلا صريخ لهم. ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን ትግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ወደ አምላክ ተመልሳለህ ይላል አስተምሮቱ። ትምርቱ ይም ቢሆን አባታችን ለኛ ግን ጎድሎብናል። በአዲስ አበባ ከተማ በ1960 ጀምሮ እስከ መስከረም 2018 ድረስ በአንዋር እና በኑር መስጂዶች በበኬና በሰፈራ አካባቢ ባቋቋሟቸው የእውቀት ማዕከላት እልፍ አላፍ ከሁሉም የኢትዮጵያ ክፍል የሚጎርፍ ዕውቀት ፈላጊዎችን ያስተምሩ ለመምህርነትም አብቅተው ያሰማሩ ነበር። እስከ ህልፈታቸው ወቅት በአዲስ አበባ 9 መስጂዶችን በገጠሩ የኢትዮጵያ ክፍለ በመቶዎች የሚቆጠሩ በርካታ የዕውቀትና የአምልኮ ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መስርተዋል። هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه. دكتور تقدامي مفتي ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሶማሌ ክልል በመመላለስ ምሽት ለሊት ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች እምነት ተከታዮች መካከል ከ130 በላይ ቅራኔዎችን እና ግጭቶችን ለመፍታት ችለዋል። በህይወት ዘመናቸው በህዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሉም የሚዘከር ነው። በደረሳነት ዘመናቸው በድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ወይም ኮፒ አድርገው ጽፈዋል። ከ80 በላይ የአረብኛ እንዲሁም የአጀም ግጥም መድብሎችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ ዓሊሞች ዝክረ ታሪክ በአረብኛ የራሳቸውን ግለ ታሪክ በአረብኛ 7 የአማርኛ ትርጉም መጽሐፍትን የቅዱስ ቁርአን የአማርኛ ሰፊ ማብራሪያ ትንታኔንም አዘጋጅተዋል። የርሶ ሐሳብ መልካምነት በጎነት አርቆ አስተያይነት ቻይነት አስታራቂነት ሰው መሆን የሚጠናው እኛ መልካም አራያነቶን ቋሚዎች ስንከተልና ስንከተል ብቻ ነው።
የሀገር መሪዎችም የሃይማኖት አባቶችም ሙፍቲና መሰሎቻቸውን የደከሙለትን ሰው ተኮር እሴትን የዘውትር መመሪያ አድርገው መንፈሳዊ መሪያቸውን ያስታውሱልን። ለሀገር ሰላምና እድገት የመንፈሳዊ መሪ አርአያ ይቀጥል። ተመልካቾቻችን የተቀዳሚ ሙፍቲ ሼህ ሀጂ ዑመር ኢድሪስን ህልፈተ ህይወት ተከትሎ ርዕሰ ብሔር ታዬ አጽቀሥላሴና ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የመንግስት ኃላፊዎች ሀዘናቸውን የገለጹ ሲሆን 7 የሃይማኖት ተቋማት አባል የሆኑበት የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲሁም የእምነት ተቋማቱ የበላይ ጠባቂዎች ማዘናቸውን አስታውቀዋል። ጣቢያችን ኢቢኤስ ቴሌቪዥንም በተቀዳሚ ሙፍቲ ሼህ ሀጂ ዑመር ኢድሪስ ህልፈተ ህይወት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ወዳጅ ዘመዶቻቸው እንዲሁም ለእስልምና እምነት ተከታዮች መጽናናትን ይመኛል።